ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ሰሞኑን በተመለከታችሁት መልኩ ስለ ኮምፒውተር ፕሮሰሰሮች እያስረዳኋችሁ ነበረ። ዛሬ እንግዲህ ከኮምፒውተር ፕሮሰሰሮች ውስጥ እንግዲህ የኢንቴል ኮር i7 ላይ ደርሰናል ማለት ነው። ዛሬ ስለ ኮር i7 የምንነጋገር ይሆናል ማለት ነው። ኮር i7 እንግዲህ በዋነኝነት እንግዲህ ሃይ ሬንጅ ወይም ደግሞ ከፍተኛ ደረጃ የሚባል ፕሮሰስ ሲሆን ብዙ ጊዜ እንግዲህ ለግራፊክ ዲዛይን ለቪዲዮ ኤዲተር እና እንዲሁም ሃይ ኤንድ ሲዲ ሬንደሪንግ ለሚሰሩ ትልልቅ ስራዎችን ስለሚሰሩ ሰዎች በተለይም ደግሞ ለኮንቴንት ክሬሽኖች የሚጠቀሙት ፕሮሰሰር ነው። ይህ ፕሮሰሰር እንግዲህ 8 እስከ 20 ባለ ኮር ታገኙታላችሁ ማለት ነው። ይህም ኮር ማለት እንግዲህ አንድ ጊዜ ምን ያህል ስራዎችን ይሰራል ማለት ነው። ስለዚህ ይህንን ፕሮሰሰር ከ8 እስከ 16 ኮር ታገኙታላችሁ። በጣም ብዙ ስራዎችን ባንዴው ይሰራላችኋል ማለት ነው። ለምሳሌ ያክል ኮር i5 ከሆነ ያላችሁ ፕሮሰሰር ጌም እየተጫወታችሁ ሌላ ስራ ላያሰራችሁ ይችላል። ነገር ግን ኮር i5 ከሆነ ያላችሁ ጌም እየተጫወታችሁ በመሃል ሌላ ሞኒተር ላይ ዲስኮርድ መክፈት ትችላላችሁ። እንዲሁም ደግሞ ሌላ ስክሪን ሪከርድ ከፍታችሁ ስክሪን ሪከርድ ማድረግ ትችላላችሁ። ሶስተኛ ሞኒተር መጠቀም ትችላላችሁ። የተለያዩ ስራዎችን መልቲታስኪንግ ማድረግ ትችላላችሁ ማለት ነው። ነገር ግን ኮር i5 ከሆነ ይገድባችኋል ማለት ነው። ሌላኛው ደግሞ እንግዲህ ሳፊክስ ነው። ፕሮሰሰር ስትገዙ ከአሁን በፊት ነግሬያችኋለሁ። ሳፊክስ አለው። በዋነኝነት አሁን እንግዲህ የላፕቶፕ ፕሮሰሰር ሆነ የላፕቶፕ ፕሮሰሰር ከሆነ ኮር i7ን በኤችኤክስ ሳፊክስ ታገኙታላችሁ። ካልተሳሳትኩ በኤችኤክስ ሳፊክስ ታገኙታላችሁ። ይህም እንግዲህ ተመሳሳይ ነው ከኤች ሳፊክስ ጋራ። ነገር ግን ኤችኤክስን እንግዲህ ከሃይ ኢንድ ኮምፒውተር ጌሚንግ ኮምፒውተሮች ጋር ታገኙታላችሁ። ጌሚንግ ላፕቶፖች ጋራ ባለፈው ምን እንደሚባሉ ነገራቸው ጌሚንግ ላፕቶፖች ጋር ታገኙታላችሁ። ሳይዛቸው ተለቅ ያለ ላፕቶፖች ምክንያቱም በጣም ስለሚግል ከበድ ያለ ወይም ደግሞ በዛ ያለ ኩሊንግ ያላቸው ላፕቶፖች ላይ ታገኙታላችሁ። ብዙ ጊዜ ለኤዲቲንግ ያገለግላል። ብዙ ጊዜ ይሄንን እንግዲህ አገራችን ውስጥ ከ100,000 ብር ነው ከ100,000 ብር በላይ ነው ብዙ ጊዜ እነዚህ ላፕቶፖች የሚሸጡት። ጌሚንግ ላፕቶፕ በመባል የሚታወቁ ላፕቶፖች ነው እዚህ ላይ ታገኙታላችሁ ማለት ነው። ከኤች የሚለየው እንግዲህ እንደነገርኳችሁ ትንሽ የሆነ ያህል የመሞቅ ቻንስ ስላለው ከፍተኛ ኩሊንግ ያለው ላፕቶፕ ላይ ነው የምታገኙት። ያ ነው ልዩነቱ። በሆነ ያህል ደረጃ የመብለጥ ቻንስ አለው፣ ግን እስከዚህም ነው ልዩነታቸው። ሌላኛው የዲስክቶፕ ከሆነ ደግሞ በኬኤፍ ታገኙታላችሁ። ኬኤፍ ማለት እንግዲህ ኦቨርክሎክ ማለት እንግዲህ ሃይ ስፒድ ይኖረዋል ማለት ነው። ሃይ ስፒድ በሚኖረው ሰዓት ደግሞ ዴስክቶፕ ላይ ከፍተኛ ኩሊንግ ያስፈልገዋል። ኬኤፍ ማለት እንግዲህ ኢንተግሬትድ ግራፊክስ የለውም። ኬ ብቻውን ከሆነ ግን ኢንተግሬትድ ግራፊክስ አለው ማለት ነው። ኬኤፍ ከሆነ ግን ኢንተግሬትድ ግራፊክስ አይኖረውም ማለት ነው። ይህ ነው እንግዲህ ልዩነቱ። አይ ሆፕ ስለ ኢንቴል ኮር i7 እንግዲህ የሆነ ነገር እንዳወቃችሁ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንደነዚህ አይነት የቴክ ኤክስፕሌን እና ቴክ ሪቪው ቪዲዮዎችን የምትወዱና ማየት የምትፈልጉ ከሆናችሁ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ቪዲዮን ላይክ እያደረጋችሁ በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ። ቸር ሰንብቱ።